ሰላም የኔ ወዶች እንዴት ናቸው? እናንተ ከስንት ጊዜ በኋላ ሄሉና አብርሽን ለመጀመሪያ ጊዜ ሳያቸው ከማርክ ጋር ከተለያዩ በኋላ እኔ ብዙም አብረው አይቻቸው አላቅም ነበርና እናንተ ግን ያለ ፊልተር ሄሉ ስታምር ቆንጅዬ ናት። የምር ቆንጆ 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 ኦ ማይ ጋድ። አንዳንዴ ፊልተሩ ሲነሳ ማለት ነው አንዳንድ ሰዎች ትክክለኛ ከለራቸው ይመጣልና ሄሉ በጣም ቆንጆ ናት። የምር ከካሜራ ያለ ፊልተር ራሱ ማለት ነው። እና ደግሞ ማለት ነው ከስንት ጊዜ በኋላ ነው ሄሉ የተገኘችው እና እዛ ፕሮግራም ላይ እና አብረሽ ነበሩ። ሄርሜላን በቃ አብረሽ ሁሌ አንጠልጥሏት እንደቃ ነው የሚሄደው። እናንተ በፊት እኮ ሩታን ይዟት አይሄድም ነበር። በጣም ይገርማል። አንዳንዴ ከመልክ እድል ያምራል የሚባል ነገር አለ። ሲቀጥል ደግሞ ማለት ነው እና ሀይሚ ለምን አልተገኙም እያላችሁ ነበረ ብዙዎቻችሁ ማለት ነው። ኮሜንት ላይ ራሱ ሀይሚና ብሩክን ምክንያቱም ከአሁን በፊት ሀይሚና ብሩክ ተጣልተው የሆነ ሰዓት አስታርቋቸው ነበረ። ስጦታ ራሱ የሆነ ማች ሱሪ በእንትን ለብሱ ሰጥቷቸው ነበረ እና እነሱ እንግዲህ ከጆሲ ፕሮግራም ያልሄዱት ታውቃላችሁ ቡታጅራ ስለሆኑ ነው። የሱ ደግሞ አዲስ አበባ ስለሆነ ነው እንጂ ቢኖሩ በእርግጠኝነት ሀይሚና ብሩክ ራሱ እዚህ ፕሮግራም ላይ አይቀሩም ነበረ። ምክንያቱም ብዙ ጊዜ ጆሲ አስታርቋቸው ያውቃል። በጣም ብዙ ነገር በጣም ቤስት ጓደኛቸው ነው ለሀይሚም ለብሩክም ማለት ነውና እዚህ ጋር እንግዲህ እነሱ ያልተገኙት እንትን ስለሆነ ነው። እነሱ ቡታጅራ ናቸው። ፕሮግራሙ ደግሞ አዲስ አበባ ነው የተገኘው የተካሄደው። ኦ ማይ ጋድ ምንሽ ነው እና እንግዲህ ሄለን ነበረች። ሁሉም አሉ ነገሩ አብዛኞቹ አሉ ፌመሶች ማለት ነው። በተለይ የአብረሽ ፍሬንዶች ምናምን አሉና ሄርሜላም ነበረች። ሄርሜላማ በቃ አንጠልጥሏት ነው የሚሄደው። ሩታ ደግሞ የለችም ለምዶ አላቅምና ሩታን አሁን እየገነጠሏት ነው ጋይስ። ምን እንደሆናቸው አላቅምና ሰወረተኛ ነው ይባላል። ሰወረተኛ ነው ሰወረተኛ ነው ከአብረሽ ጋር ያለች ሩትዬ ነበር የምትሏት። አሁን ግን በየፕሮግራሙ ሳይ ሩታን እየገነጠሏት ማለት ነው። ማን ጋር መሰላችሁ? ጽጌ ጋር አልሄደችም። ትናንትና ምን ጁሲ ጋር አልሄደችም። አብረሽ ከሄርሜላ ጋር ብቻ ነውና ትገርማላችሁ። ሀበሻ ወረተኛ ፍጡር ናችሁና እንግዲህ ሩታ ይዞ እሺ ምንም ማድረግ አይቻልም። እና እነ ሀይሚ ያልሄዱት ለዛ ነው። እሺ የኔ ወዶች ሲቀጥል ደግሞ ማለት ነው እንግዲህ እነ ብሩክን የእዩን ቪዲዮ አትስሪበት። ምንድነው በእዩ አስሬ እዩ የምትሉ ሰዎች እሷ እየሰራች አይደል እንዴ? ምን ሆናችሁ ነው? ዋይ እየሰራች ነው። እሷን መቀጥቀጥ አለብን። ቀጥቅጠን ይሄን አፋን ዝግት እንድታረግ ማድረግ አለብን። ሁሉ እኮ ነው። እነዚህ ሰዎች 2 አመት የገነቡትን ፍቅር ባንዴ ካላፈረስኩ ብላ ማለት ነው። ሀይሚን የመሰለች ጠንበለል 2 አመት ሙሉ ከብሩ ጋር ሙጭጭ ብላ የቆየ ሰው ካልገነጠልኩ ከብሩኬ ገንጥዬ ካልወሰድኩ ምትልን ሰው ዝም በሏን የምትሉ እናንተ። በእርግጠኛ ስንሰራባት እሷ የሆነ መታወቅ ወይ ይፈልጋል። ግን አንዳንዴ አልቀበላት ስንል ትሄዳለች። ቢያንስ ማለት ነው ስንሰራኛ አይዞሽ ሂጂበት ጎበዝ ብንላት ኦኬ ሊጎዳቸው ይችላል። እቺ ልጅ ትክክል ነኝ ብላ አስባ ሌላ ነገር ታረጋለች ብለን እናስባለን። ነገር ግን እቺ ልጅ ምንድነው እንትን እኛ ምንሰራበት ትቀራለች። እንዴ አለቀበለ ቅጥቅጥ አርገን ነው የምናስቀራት እንጂ በሌላ አይዲያ ትምጣኔ። እኔ አሁን እዩን ዩቲዩብ መስራቷን አልጠላው። ምክንያቱም ልጅ አላት። የልጅ አባት ነው ያለችው ሰው እንግዲህ አብራት የለም ብሩክ የሚሆን ሌላም እንግዲህ ከሌላ እርግዛሚው ብሩክ ላይ የለጠፈችበት እግዚአብሔር ወቀው። ግን ይሄ ሰው አብራት እስከሌለ ድረስ ሴት እስከሆነች ድረስ እንደ ሴት እና በረታታሽ ያለን ዩቲዩብ ስሪ ግን አይዲያ ቀይሪ ነው እኛ እያለን ያለ ነው። የሰው ባል ካልወሰድኩ ሙጭጭ ጠግርግፍ እከረበታለሁ እዘቀዝቃለሁ ካልሽ እንግዲህ ተቀጠቀጫለሽ። ከዛ ውጭ ግን አይዲያሽን ቀይረሽ ሌላ አይዲያ ይዘሽ ከመጣሽ እኛ ከጎንሽ ነን እናበረታታሻለን። እንደ ሴት እኔ ሴት ማበረታታት ይመቸኛል። ግን ደግሞ መስመር የሳተ የሚሰሩ ሰዎች ከሆኑ ደግሞ መቀጥቀጥ ደግሞ ልማዳችን ነውና እዩዬ የኔ ጣምበለድ የኔ ሸበላ ምን ታረጊያለሽ መሰለሽ? ሌላ ሰው ጋር ስሪ፣ ሌላ አይዲያ ቀይሪ። እንዴ አሁን 5-6 ወር ብሩክ እያልሽ እንደው ዘላለምሽ ልትኖሪ ነው? ቀጣይም ስትሰሪ የብሩክን ፎቶ ለጥፈሽ ልጅ እንዴ ሀረች እያለሽ ሁሌ የብሩክን ፎቶ እየለጠፍሽ ልትሰሪ ነው? መስራቱ ስሪ፣ ግን ስለሱ ማውራቱን ብታቆሚ ጥሩ ነው እንደ ሀሳብ ማለት ነው። ምክንያቱም ልጆቹ ፍቅር ላይ ውሃ ትቸልሽበት 2 አመት ሙሉ እንደዚህ የሰሩትና ሀይሚ ራሱ እኔ ቸኮላታ ማለት ነው። ማንንም ሰው ዞር ብላ ሳታይ ከብሩክ ጋር 2 አመት ቅጥቅጥ አርጋ የሰራች ሴት ካልፈነቀል
ካልገነጣጠልኩ ብሩኬም ከኔ ጋር ካልሆነ ሀይሚም ሌላ ሰው ጋር ካልሄደች ስትይ እኛ ያው ዝም ማለት አንችልም። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ አቤት መሞላቀቅ። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ እስካለን ድረስ ማውራታችን አናቆምም ጋይስ፣ ማውራት አናቆምም። እና መጀመሪያ ስለነ ጆሲ ፕሮግራም ላውራችሁ። ጆሲ ማለት ነው የምር ጎበዝ ቁም ነገረኛ ዩቲዩብ ላይ ሰው አገኘው የምር ያገኘውን ገንዘብ ለቃቃ ማያረግ ብሩኬ ጎበዝ ነው፣ አብረሽም ጎበዝ ነው። ግን አንዳንድ ያበዙት አለኝ። አሁን አብረሽ አንዳንዴ ታበዛዋለህ። ገባ ለአንድ ፕሮግራም በቃ ስንት ሚሊዮን የሚያወጣ ዲኮር ታሰራለህ ገና ብር አለኝ ብለህ እና አንዳንዴ ብራችሁን በአግባቡ ተጠቀሙ። ብሩኬ ጎበዝ ነው፣ ብሩኬ ጎበዝ ነው፣ ብልጣ ብልጥ ነው። ሌላ ጆሲ ጎበዝ አደነኩ የምር። ድምጹን አጥፍቶ እንግዲህ አስታራቂ ፕሮግራም የሚል የሆነ ብቻ ፕሮግራም ነገር ነው ብቻ ከፍቷለኝ። ኮንግራ ብያለሁ። ከዛ ውጭ ግን እዛ ፕሮግራም ላይ በጣም ብዙ ያልጠበኳቸው ሰዎች እና ሄሉና አብረሽን ሳያቸው በቃ ድንግጥን ያልኩ። ይስማ ወደ ድሮ በቃ ምርጥ የድሮ ዩቲዩበሮች ምርጥ ዩቲዩበሮች ሄሉና ማርክ ወይኔ እነሱ ሲለያዩ እኔ የተሰማኝ ስሜት በስማ አትጠይቁኝ፣ ማርያምን አትጠይቁኝ። እና በቃ ከዛ በኋላም ሄሉ የው ፍቅር አልበረክትላት ሄሉ ማርክም የው ፍቅር አልበረክትላቸው ብሎ በቃ ሰው እየቃየር ወዳ ገባን እና አሁን በቃ ከመንገነጣ ማርክ አንዴ ከቸኮሌት ጋር ይላል፣ ከዛ ደግሞ ይሄዳል። በቃ ማይሄድበት ቦታ የለውም። እና ሌላ ደግሞ ሄሉም እንግዲህ ሸበላ ወንዱን እየመሰለጠች ታመጣልናለች። ብቻ ይመቻችሁ። ለማንኛውም ግን በቃ እኔ አብረው ሳያቸው በቃ ትዝ ያሉኝ ምንድነው ድሮ ከማርክ ጋር የሚሰሩት አብርሽና ሩታ ማርክና አብርሽ ሆነው ማለት ነው። በቃ ያ ቪዲዮ አይኔ ላይ መጥቶ ድቅን ያለብኝና ከስንት ጊዜ በኋላ ሄሉን ከአብርሽ ጋር ሳያትና በጣም ደስ ብሎኛል። ደግሞ ስታምር ሄሉ እናንተ ያለ ፊልተር ማይ ጋድ የኔ ቆንጆ በጣም ነው የምትመቸኝ ሄሉ ማለት ነው። ለምን እንደምትመቸኝ ታውቃላችሁ? በቃ የሆነ እንደ ሴት ራሷን ታስከብራለች። ራሷን ማዋረድ የሚያዋረድ ስራ አትሰራም። ደስ ትለኛለች። እና ሴቶች ቆፍጠን ጠን በሉሽ። እና ደግሞ ባይተዋር የሆነ ሰው አለ ሩታ። የኔ ምስኪን የኔ ጠንበለል ምንድነው አንቺን እየገነጠሉ የሚጠሩ ሌላ ሰው ማለት ነው። የምር ስታናድዱ ግን እንደው በዚህ ምድር ያላችሁ ሰዎች በሙሉ አስመሳይ ናችሁ፣ ወረተኛ ናችሁ። ሰው ወረተኛ ነው ማለት አሁን ነው። በቃ ሁሉ ፕሮግራም ላይ ሩታን አልጠሯትም ታውቃላችሁ። ጠርተዋታል፣ ግን እኔ ቀርታ ይሆን አይዶ ነው ብቻ የለችም። ሌሎቹ አሉ፣ እሷ የለችም። እና አንዳንዴ ትዳር ስትመሰረቱ ነገሮች ይዛባሉ፣ ብዙ ነገሮች ታጣላችሁ። በተለይ ትክክለኛ ያልሆነ ትዳር ውስጥ ስትገቡ፣ ትክክለኛ ትዳር ደግሞ ብዙ ነገር ታገኙበታላችሁ፣ ብዙ ነገር ታተርፉበታላችሁ፣ ብዙ ሰው ጋር ያስተዋውቃችኋል። ትክክለኛ ያልሆነ ትዳር ሲሆን ደግሞ ማለት ነው ከብዙ ሰው ይለያችኋል፣ ይገነጠላችኋል። በቃ አሁን ሩታ በፊት ከአብርሽ ጋር እንዳለችው ሁሉ እንደሚያሽቃብጥላት አሁን እንደዛ አያሽቃብጡላትም ታውቃላችሁ። አይ ሀበሻ